ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በአጋዛያን ተዘጋጅቶ እየቀረበ ያለ ዝግጅት ነው። በዚህ ዝግጅት ስለ አንድ ጉዳይ እናወራለን። የምክክር ኮሚሽኑ ዓላማ አቦርትድ ሆነ ወይ ወይስ በትክክለኛው መንገድ ላይ እየተጓዘ ነው ያለው? በዚህ ጉዳይ ላይ ጥቂት ነገሮች ማንሳት እንፈልጋለን። ጥቂት ነገሮችን ማስታወስ እንፈልጋለን። የምክክር ኮሚሽን ዋና ዓላማው የተፈለገው በኢትዮጵያ ላለፉት ሺዎች ዓመታት የተፈጠሩ ችግሮችን የማናስተውላቸው ግን በማህበረሰብ ውስጥ ተቃርኖ ፈጥረው እርስ በርሳችን እንዳንስማማ፣ እንዳንግባባ፣ እንዳንቀራረብ፣ እንዳንተማመን ያደረጉ ችግሮችን መፍታት ነው። ብዙዎች ያፈሩበት ጉዳይ ካለ፣ ብዙዎች የተሸማቀቁበት ጉዳይ ካለ፣ ብዙዎች የሚያዝኑበት ጉዳይ ካለ ያንን ጉዳይ አንስተው ትርክትም ሊሆን ይችላል፣ ምንም ሊሆን ይችላል፣ ሃይማኖትም ሊሆን ይችላል፣ ምንም ነገር ሊሆን ይችላል፣ አስተሳሰብም ሊሆን ይችላል፣ ባህልም ሊሆን ይችላል፣ ቋንቋን ሊሆን ይችላል። እነዚህን ጉዳዮች አንስተው እንዲወያዩ፣ አንዱ አንዱን እንዲሰማው፣ አንዱ ያንዱን ችግር እንዲረዳ ትርክቶች፣ እነዚህ ትርክቶች እኔን ያስቀይሙኛል፣ እኔን ያስከፉኛል፣ የኔን ትውልድ፣ የኔን ዜጋ፣ የኔን ማህበረሰብ ያሸማቅቃሉ አያችሁ የሚላቸውን ጉዳዮች አንስቶ ሁሉም ተወያይቶበት አንዱ አንዱን እንዲረዳ ማድረግ ነው። የመጀመሪያ ግቡ ይሄንን ነው። ማከም አይደል እንዴ ተባሉ? ያለፉትን ዘመናት ቁስል ማከም ነው የተባለው። ዋና ዓላማው ይሄ ነው። ፖለቲካ አይደለም። የምክክር ኮሚሽኑ ዋና ዓላማ ፖለቲካ አይደለም፣ የፖለቲካ ጉዳይ አይደለም። ግን እግረ መንገዱን የፖለቲካ ጉዳዮችን ሶሉሽን መስጠት ሊሆን ይችላል። እግረ መንገዱን ነው የፖለቲካ ችግሮችን ወደ ትርክት ስትመጣ፣ ወደ ምን ስትመጣ ወደዛ ትሄዳለህ። እዚህ ወደ ፖለቲካው ልትገባ ትችላል። ግን እንደዛም ሁሉ ሆኖ እያንዳንዱ ማህበረሰብ ተወያይቶ አብዛኛው ያመነበት ጉዳይ ጸድቆ አዋጅ ይሆናል ማለት አይደለም። ያ ጉዳይ ብዙዎች የተስማሙበት ጉዳይ፣ ብዙዎች ሬክቲፋይ አድርገው አርመው አጥርተው ያወጡት ነገር ወደ ተሰንዶ ወደ ምክር ቤት ይቀርባል ነው ያለው። ምክር ቤት ያንን አይቶ እንደ ሁኔታው ጥናት እኮ ነው ይሄ። ጥናትና የጥናት ውጤት ሆኖ ነው የሚቀመጠው። ሰነድ ነው አሁን የሚሰራው፣ አዋጅ አይደለም የሚሰራው። ከዛ በኋላ ግብአት ይሆናል ነው ለመንግስት ስራ ግብአት ይሆናል፣ ለህገ መንግስት ግብአት ይሆናል ነው። አያችሁ ታዲያ አሁን ያለው የምክክር ኮሚሽን እንግዲህ ከምንጠብቃቸው በሺዎች ከሚቆጠሩ ጉዳዮች ውስጥ አንገብጋቢ ጉዳዮች፣ የባህል ጉዳይ፣ የትርክት ጉዳይ አያችሁ። በአንዱ ባህል አንዱ ይዳኝበታል፣ በአንዱ ከልቸር አንዱ ይኖርበታል። የራሱን ካልቸር፣ የራሱን ቋንቋ፣ የራሱን ማንነት፣ የራሱን አስተሳሰብ ይሸማቅቅበታል፣ ያፍርበታል፣ ይጠፋል። እነዚህ ጉዳዮች እንዲወጡና እንዲወያዩበት ነው ነገርየው። አሁን ቀጥታ የምክክር ኮሚሽኑ እነዚህን ሁሉ ሺህ ጉዳዮች የጠበቅናቸውን ሺህ ጉዳዮች ስንጠብቃቸው የኖርነውን ጉዳዮች እንዴት አድርጎ እንዳራገፈ ባላወቅነው ሁኔታ ቀጥታ ሄዶ የሚያጋጩ ጉዳዮች ላይ ነው እያወራ ያለው። የሚያጋጩ ጉዳዮች ላይ በፖለቲካ ያልተስማሙባቸው ጉዳዮችን ወስዶ ምክክር ኮሚሽኑ ላይ አጀንዳ አድርጎ በማቅረብ ማህበረሰብን እንደገና መበጥበጥ ነው ያዘው። መበጥበጥ የምክክር ኮሚሽኑ አሁን የያዘው መበጥበጥ ነው። አጀንዳው ሳይጠለፍ አይቀርም። መንግስትም የራሱን ሰዎች ወስዶ ተጽዕኖ ለማድረግ ሞከረ። ያ ምክክር ታዲያ ለምን ተባለ? ምክክር ሲባል ማንም ከማንም ጋር ማይጋጭበት፣ እኔ መሰለኝ ይሄ ነው፣ እኔ ምለው እንደዚህ ነው፣ ከዛ ቮት ይደረጋል። ከዛ አብዛኛው ሰው ሰጀስት ያደረገው ነገር ተጽፎ ይቀመጣል፣ አለቀ። ይወሰናሉ ማለት እነዚህ ሰዎች እኮ ምክር ቤት አይደሉም። ሴኩሪቲ ካውንስል አይደሉም። ፌዴሬሽን ምክር ቤት አይደሉም። አይወስኑም። አስተያየታቸውን ይሰጣሉ። እኔ ደስ የሚለኝ ይሄ ነው ይላል፣ በቃ አለቀ። ደስ የሚለው ይሄ ነው። ስለዚህ ምክር ቤትም በኋላ ሲሄድ ይሄ ጉዳይ ወደ ተግባር ሲመጣ ወይ ደግሞ እንጠቀመው ያለ አካል ሊጠቀመው ሲፈልግ ማጆሪቲው የወሰነው ይሄ ነው። ይሄ ማህበረሰብ በዚህ ጉዳይ አልተስማማም፣ አለቀ። አሁን ቀጥታ ፖለቲካ ውስጥ ገብቶ ጉዳይ ይሄ ጉዳይ ከምን ጋር ይገናኛል መሰላችሁ? ምንም አትጠራጠሩ።
ይሄ ምክክር ኮሚሽን ተጠልፏል፣ አክተሞለታል። አቦርትድ ሆኗል፣ አሁን መክኗል። ይሄ ምክክር ኮሚሽን ከፖለቲካው ጋር ፓራሌል ነው ለመሄድ እየሞከረ ያለው ከፖለቲካ ከግጭት ከዚህ አሁን ካለው አንገብጋቢ ፖለቲካ አደገኛ ፖለቲካ ጋር ምርጫ ተካሄደ። ይሄ ነገር ተጀመረ። ጫካ ያለው ኃይል ደግሞ ታጣቂው ኃይል ደግሞ ትግራይ ላይ ያለው አውቶማቲካሊ የትግራይን ክልል ተቆጣጠረ። አያችሁ፣ የትግራይን ክልል ተቆጣጠረ። መፈንቅለ መንግስት አድርጎ ማለት ነው፣ በጉልበት በኃይል ማለት ነው። ከዛ ከፌደራል መንግስቱ አፈነገጠ። አት ሴም ታይም የአማራ ኃይሎች ህብረት ፈጠሩና ወደ አንድ መጡ ተባለ። እንግዲህ በቅርብ ጊዜ ይኸውላችሁ ምርጫው ከመከናወኑ በፊት ነው እነዚህ ነገሮች የሆኑት። አያችሁ፣ የአማራ ኃይሎች አንድ ሆኑ ተባለ። የኢትዮጵያ ጥያቄ ደግሞ የቀይ ባህር ጥያቄ አለ። የኢትዮጵያ የቀይ ባህር ጥያቄ ምናልባት ገዢው ፓርቲ አጀንዳ አድርጎ የመዘዘው ነው፣ ፖፑላሪቲ ለማግኘት የመዘዘው ነው። ከቻለ ደግሞ ያመጣዋል። አክቹአሊ አጀንዳው ላይ አለ፣ ምንም ጥርጥር የለውም፣ አጀንዳው ላይ አለ። ምክንያቱም ከአመታት በፊት ይሄ ኦልሬዲ ሲነገር የነበረ ስለነበረ 2010 ላይ ለውጥ ሲመጣ አሁንም የሚመጣው ለውጥ የቀይ ባህርን ጉዳይም ሶሉሽን ይሰጣል የሚል ነገር በኪነ ጥበብ ባለሙያዎቹ በእነ ቴዎድሮስ ካሳሁን በኩል እንዲነገር ተደርጓል። ያ ማለት ምንድነው? የዚህ አድሚኒስትሬሽን አጀንዳ እንደሆነ ግልጽ ነው። ስለዚህ ይሄ መንግስት የኤርትራን የቀይ ባህርን አጀንዳ ማንሳቱ ነውር አይደለም፣ ወይ ደግሞ ለሆነ እንትን አይደለም። ግን ለፖለቲካ ፍጆታ ተጠቅሞበታል። ምናልባት ብዙ ተቃውሞ ሲበዛበት የኤርትራ የቀይ ባህርን አጀንዳ አነሳና ጆከር መዘዘ። ጆከር ነው። አደሴም ታይም ደግሞ ኤርትራ የቀይ ባህር ጉዳይ ሲነሳባት ኢትዮጵያ ወደ ቀይ ባህር የመምጣት ፍላጎት እንዳላት ስጠቅ ከነ ህወሓት ጋር አበረች። ህወሓት እዚያ ፈንግጧል ብያቸዋለሁ። አሁን እዚህ ላይ በዚህ ሰዓት ላይ እንዴት ምክክር ሲደረግ በዚህ ጉዳይ ላይ የሀገሪቱን ማህበረሰብ ወደ አንድነት የሚያመጣ ጉዳዮችን መርጦ ያወጣል እንጂ የሚያጋጭ ጉዳዮችን እንዴት መዙ? አብሮ የዛ አጀንዳ አካል ካልሆነ የለውጥ አካል ነው ምክክር ኮሚሽን በኢትዮጵያ መንግስት ላይ። አሁን ይኸውላችሁ ህወሓት የሚያደርገው፣ አማራ ኃይሎች የሚያደርጉት፣ የኦሮሞ ኃይሎች የሚያደርጉት፣ ኤርትራ እያደረገች ያለችው፣ ግብጽ እያደረገች ያለችው፣ የሱዳንም እገዛ ያለበት ይሄ ሁሉ እየተደረገ ያለው እንደገና የሀገር ውስጥ ፖለቲከኞች እና ያፓ የያዙት ጉዳይ ምንድነው? መንግስት ላይ ጫና፣ ዳያስፖራም ጭምር አክቲቪስቶቹ ምናምን የያዙት መንግስት ላይ ጫና ማድረግ ነው፣ ማስጨነቅ ነው። በተለያየ ሁኔታ ማስጨነቅ። አማራ ኃይሎች በተለያየ አቅጣጫ ጦርነት ስበዋል፣ ቀስቅሰዋል። ትግራይ በ4 በ5 አቅጣጫ ጦርነት እየፈለገ ነው፣ እየጫረ ነው። በሱዳን በኩል መጥቷል፣ በአሶሳ በኩል መጥቷል፣ በሁመራ በኩል መጥቷል። አያው ጫና ነው፣ መንግስት ላይ ጫና። እንደገና ደግሞ ውስጥ ያሉ ኤሌመንቶች ደግሞ ጫና ያረጉበታል መንግስት ላይ። የኪነ ጥበብ ባለሙያዎች ይዘፍናሉ ተቃውሞ፣ የመገናኛ ብዙሃን ተቃውሞ ያሰማሉ። አዲስ አበባ ውስጥ እስካሉት ድረስ ነው የምላችሁ፣ አዲስ አበባ ውስጥ እስካሉት ድረስ ነጋዴው ማህበረሰብ ያምጻል፣ ይቃወማል። በዚህ በኪነ ጥበብ እሱም ይሳደባል። ጫና መንግስት ላይ ጫና አድርገው ወጥረው ይዘውታል። አሁን ይሄ አዲሱ መንግስት ከመቋቋሙ በፊት ወጥረው ይዘውታል። መንግስት ሳይመሰረት መቀየር ነው የተፈለገው። አሁን ብልጽግና ሲጨንቀው መሪዎቹን እንዲያስወግድ ነው የተፈለገው። ዋና ዓላማው ይሄ ነው። ለዚህ ነው የአማራ ኃይሎችም እንደው ደስ ብሏቸው አይደለም ከህወሓት ጋርና ከሻቢያ ጋር ሄደው ሲመሳጠሩ ውል ሲፈራረሙ ጽምዶ ብለው ሲፈራረሙ እኮ ደስ ብሏቸው አይመስለንም። የአማራ ኃይል ሲታገል የኖረው ከማጋ ነውና ከኤርትራ ከወያኔ ከኦነግ አይደለም እንዴ ሲዋጋ የኖረው? ጠላቶቼ ብሎ ሌብል አድርጎ ሲኖር ከነዚህ ጋር ነው። አሁን ግን የአማራ ኃይሎች አንድ ሆኑ ተባለና እቺን ስትራቴጂ ዋና ዓላማችን ሁላችንም አብይን መጣል ነው፣ ስርዓቱን መበርሰስ ነው። አለቀ፣ ያስማማቸው። ስለዚህ ሌላ ሁሉም የራሱን አጀንዳ ይዞ ይህን መንግስት ግን ማስወገድ ነው። በኋላ ሲመጣ ያለው ጉዳይ እንደተጠበቀው ነው። በኋላ ከቀየሩ በኋላ ያለው የእርስ በርስ ጦርነት ማን ዶሚኔት ያደርጋል፣ ማን መንግስት ይሆናል እንደተጠበቀ ሆኖ ዋናው የሁሉም ዓላማ ግን ማፍረሱ ላይ ነው። አየው ማፍረስ ኢትዮጵያ ውስጥ ከድሮ ጀምሮ ያለው ባህል ነው ማፍረስ። ስለዚህ ለማፍረስ ተስማሙ እነዚህ አካላት። አሁን ለማፍረስ በተስማሙበት በሚያስጨንቁበት ሰዓት ላይ የምክክር ኮሚሽኑ
የምክክር ኮሚሽኑን ማስማማቱን ትቶ የሚያጋጩትን አጀንዳዎች ብቻ መዞ አወጣ። ከዚህ ሁሉ ሚሊዮን አጀንዳ ከ50 ሚሊዮን ከ100 ሚሊዮን ህዝብ የተሰበሰበ አጀንዳ 4000 ሰው ይዞ የመጣው አጀንዳ አዲስ አበባ ነው እንደሚቀርበው አዲስ አበባ ክልል ነው ወይስ ኦሮሚያ ጋር ነው የሚል ጥያቄ ይዞ ይመጣል ወይ ነው በዚህ ሰዓት ላይ አያችሁ። አሁን የአማራ የኦሮሚያ ክልል መሪዎችን ከኦሮሞ ታጣቂዎች ጋር እንዲያብሩ ከጽምዶ ህብረት ጋር እንዲፈጥሩ ነው የተፈለገው። አብይን በማስወገድ ላይ ግጭት እንዲመጣ ነው የተፈለገው። አያችሁ እነሱ እንዲጋጩ ነው የተፈለገው። እነሱ እንዲቃወሙ ነው የተፈለገው። እነሱ እንዲቃወሙ ምክንያቱም ኦሮሞን ሳታሰልፍ ለውጥ ልታመጣ አትችልም። ኦሮሞን ሳትይዝ ለውጥ ማምጣት አትችልም። ኦሮሞን በተቃውሞ ጎራ ውስጥ ሳትከት ምክንያቱም አሁን የዚህ መንግስት ባክቦኑ መሰረቱ ኦሮሞ የኦሮሚያ ክልል አዲስ አበባንም ከቦ ያለው እሱ ነው። ስርዓቱን ማረጋግጦ ያዘው እሱ ነው። እሱ ነው መጣል ያቃታቸው። አየህ መጣል አልቻሉ። ህዋቶች መጣል አልቻሉ። ሻዕቢያ ማሸነፍ አልቻሉ። አማራ ክልል ይኸው 4 አመቱ አልቻለም። ስለዚህ ኦሮሞ አሁን ወደ ኦሮሞ ተመጣ። አየህ ኦሮሞን ኦነግን የኦነግ ሸኔ የሚባለውን እዛ በጽምዶ ውስጥ አካተቱት። ይኸውላችሁ አሜሪካ ያሉት ዳያስፖራዎቹ፣ አውስትራሊያ ያሉት፣ አውሮፓ ያሉት ኦሮሞ ሊቃን ከዚህ ከጽምዶ ጋር ተጣምረዋል። አየው እንደዛም ሆኖ የኦሮሞ ትልቁ ማህበረሰብ ካልደገፈ አይቻልም። ካልደገፈ ተቃውሞ ማምጣት አትችልም። ለውጥ ማምጣት አትችልም። አያችሁ አብይ አህመድ ኢትዮጵያ ችግሮቿ ተፈቶ በዚህ በምክክር ኮሚሽኑ ችግሩ አድሬስ መቀየር ይፈልጋል። ማጆሪቲው የተስማሙበትን ጉዳይ ማምጣት ነው የተፈለገው። በእነዚህ ጉዳዮች ላይ ምክክር ኮሚሽኑ ሰጀስት ያደረገውን ነገር ኢንዶርስ አድርጎ በፓርላማ እሱ ያንን ነገር ማስቀጠል ነው የፈለገው። እሱ እንደ ብልጽግና ማለት እንደ ብልጽግና የፈለገው ምንድነው? ያንን ሁሉም ሰዎች የተቃወሙትን ነገር አሁን የአዲስ አበባ ጉዳይም ሊሆን ይችላል፣ የክልል ጉዳዮች ሊሆን ይችላል። እነዚህ ተቃውሞ ናቸው። በቃ የተቃዋሚዎቹ ጆከሮች ናቸው። እንደገና የመንግስት መዋቅር ፌደራሊዝም ማነው ፓርላሜንታሪ ይሁን ወይስ ፕሬዚደንሻል የሚለው ነገርም አለ። እንደገና የምርጫ ጉዳይ፣ የፌዴሬሽን ምክር ቤት ጉዳይ፣ እነዚህ ጉዳዮች ራሳቸው የህግ ባለሙያዎች የተናገሯቸው ነገሮች ናቸው። ሰጀስት ያደረጓቸው ነገሮች ናቸው። መቀየር እንዳለበት ብልጽግና ራሱ አምኗል። ሁሉም ተቃዋሚ ስለሚያቀነቅነው የመሬት ጉዳይ አያችሁ። እንደገና የህገ መንግስታዊ ፍርድ ቤት ነው፣ የህገ መንግስት ፍርድ ቤት ኮንስቲቱሽናል ኮርት ይባላል። እነዚህ ደግሞ የህግ ሰዎች የህግ ባለሙያዎች የሚያነሱት አጀንዳ ነው። እነዚህም ነገሮች አብረው ተካተዋል። እነዚህ የፖለቲካ ጉዳዮች ናቸው። 90% የሀገሪቷ ችግር ደግሞ ማህበራዊው ችግር በምክክር ኮሚሽን የሚፈታው ችግር ነው። ይሄ ምናልባት የፖለቲካ ሊቃን የሚግባቡባቸው እና የነዛን ግብአት የሚወስዱባቸው ነገሮች ናቸው። በተወሰነ መልኩ ግን ማረም ይፈልጋል። ይሄን ካረመ የአብዛኛው የፖለቲካ ኃይሎች ችግር ከተፈታ፣ የማህበረሰብ ችግር ከተፈታ ቢቀጥለውን አድሚኒስትሬሽን ዴሞክራቲክ በሆነ መልኩ ማስቀጠል ይፈልጋል። ብልጽግና ኮሩ የብልጽግና ይሄ ቶፕ ሌቭል ላይ ያለው ማለት ነው። አሁን እውነታዊ ሆኖ ሳለ አሁን የሁሉ ውጥረት ባለበት ሰዓት ላይ እነዚህ ሰዎች የአዲስ አበባን ጉዳይ አንገብጋቢ ጉዳይ አድርገው አወጡት። አያችሁ መጋጫ ያደረጉት። ለምን? አብዛኛው የህብረተሰብ ክፍል አዲስ አበባ ኢንዲፔንደንት እንድትሆን የሁሉም እንድትሆን ይፈልጋል። የኦሮሞ ኃይሎች በሙሉ ደግሞ ኢንክሉዲንግ ገቨርንመንት ውስጥ ያሉት ደግሞ አዲስ አበባ የኦሮሚያ እንድትሆን ይፈልጋሉ። የአዲስ አበባ የኦሮሞ ችግር አልተፈታም የሚሉት እኮ በአዲስ አበባ ጉዳይ ነው። ሌላ ነገር እኮ የለውም። አላለቀም የሚሉት ይሄ ነው። አያችሁ አሁን አላለቀም የሚሉት አጀንዳ እዚህ ጉዳይ ላይ መጣ። እነሱ የፈለጉት በእነሱ ሿሿ ሰርተው አስጸድቀው የኦሮሞ ለማድረግ ነው። እንደዛ ቢሆን ብልጽግና ራሱ መንግስት ስርዓቱ ይቀጥላል። የኦሮሞን ሰፖርት እንደያዘ ይቀጥላል። የኦሮሚያን ክልል ሰፖርት እንደያዘ የኦሮሞ ሊቃንን ሰፖርት እንደያዘ ይቀጥላል። አያችሁ ጠቅላይ ሚኒስትሩ ደግሞ የፈለገው ይሄ ጉዳይ ሁሉንም የህብረተሰብ ክፍል እንዲያስደስት ይፈልጋል። አዲስ አበባ ጉዳይ በኦሮሞ መያዝ አለበት ብሎ የሚያምን አይመስለኝም ብልጽግና።
አየው መከላከያውም እኮ የሆነ ማረፊያ ያስፈልገዋል፣ ኦፊስ ያስፈልገዋል፣ ቦታ ያስፈልገዋል እኮ። ሁሉንም ለአንድ ክልል ሰጠህ፣ አንድ ክልል የራሱ ታጣቂ ያለው። አንተ ምንድነው ታዲያ? ከዛ በኋላ የአዲስ አበባ ፖሊስ የሚባል የለም። የአዲስ አበባ ማን ነው ፌደራል ፖሊስ የሚባል የለም። የኦሮሚያ ፖሊስ ነው። ያኛው ዝም ብሎ ተቀጥላ ሆኖ ቁጭ ሊል ማለት ነው። አይሆንም። አዲስ አበባ በመጀመሪያ ደረጃ ኢንዲፔንደንት እንድትሆን ነው ሁሉ ትግል የሚካሄደው። አማራ የሚታገለው ለዛ ነው። ተቃዋሚዎች እስከዛሬ የሚጮሁት ይሄ ነው፣ ከድሮ ጀምሮ ማለት ነው። ከ97 ጀምሮ አጀንዳው ይሄ ነው። ከ97 ምክንያቱም 97 ላይ ነው ህወሓት ለሴራይችን ጉዳይ የመዘዛት። ከዛ 2010 አዲስ አበባ ፊንፊኔ ከኛ የሚባል ፕሮጀክት መጣ። ስለዚህ አዲስ አበባን መጀመሪያ ነፃነት ነበር የተጠየቀው። አዲስ አበባ በኋላ ነው የመጣው አዲስ አበባ ጉዳይ። ይሁን እንደዛም ሆኖ ይሁን በቃ ለምን አጀንዳው አሁን ይነሳል ነው? ለምን መጨረሻ ላይ አትሶልቫታ? ምክንያቱም የምክክር ኮሚሽኑ አንድ ወርም ጊዜ ይፍች ሁለትም ያውም ሰጀስት ለማድረግ ነው እንጂ ለመወሰን አይደለም ተብሏል። ስለዚህ ለምን መጨረሻ አላደረገውም? ለምን አሁን አደረገው? ለምን አሁን መዘዘው? በአዲስ አበባ ጉዳይ አሁን ለምን መዋቅሩ እንዳለ በኢትዮጵያ ያወቃቀር አጀስትመንት ላይ ለምን አብሮ አድሬስ ዳይሆንም? ለምን አዲስ አበባ ኦሮሚያ ምናምን ተባለ? የአዲስ አበባ የኢትዮጵያ መዋቅሩን የፌደራሊዝሙን መዋቅር እንዳለ ማስተካከል ከሆነ አጀንዳ ከሆነ ለምን አዲስ አበባ ተመዞ ወጣ? የወልቃይትም ጉዳይ አብሮ በማዕቀፍ ይፈታል፣ የአዲስ አበባም ጉዳይ በማዕቀፍ ይፈታል ነው። ፌዴሬሽኑ እንዴት ይዋቀር በጂኦግራፊ ይሁን ወይስ በምን ይሁን የሚለው ነገር ሲፈታ አብሮ አዲስ አበባ ይፈታል ነው ጥያቄው። የኦሮሚያውን የአማራውን የአፋሪውን የሶማሌውን የሚባል ነገር ምን አመጣው ነው? ምክንያቱም ክልል ራሱ ጥያቄ ውስጥ ነው፣ ኮንቴስትድ ነው ክልል የሚባለው። ስለዚህ በክፍለ ሀገር ይዋቀር ከተባለ አዲስ አበባም ተፈታ ማለት ነው። በጂኦግራፊ ይዋቀር ከተባለ አዲስ አበባም ተፈታ ማለት ነው። መሀል ኢትዮጵያ ተብሎ ወይ ዋቴቨር ተብሎ የአዲስ አበባ ችግር ይፈታል። አየው ለምን አሁን ተመዞ ኦሮሚያ ይሁን ምናምን የሚባል አጀንዳ መጣ? አያችሁ ተጠልፏል ምላችሁ ለዚህ አቦርትድ ሆኗል ምላችሁ መክኗል ምላችሁ ለዚህ መክኗል። መምከን ብቻ አይደለም ሌላ ጣጣ ካንሰር ይዞ መጣ። አያችሁ ሌላው ጣጣ ካንሰር ሆናው ካንሰር አሁን ኢትዮጵያ በተለያዩ ኃይሎች ተወጥራ ባለችበት ሰዓት ላይ ይሄ ጉዳይ ተነሳና የኦሮሚያ ማህበረሰብ የኦሮሚያ ክልል እንደ ማህበረሰብ ማለት ነው እንደ ማህበረሰብ ለማፈንገጥ እድል ተሰጠው ማለት ነው። ከተቃዋሚ ጋር እንዲሰለፍ እድል ተሰጠው፣ ከነ ህወሓት ጋር እንዲሰለፍ እድል ተሰጠው። እድል እየተመቻቸለት ነው። ምክንያቱም እሱ አዲስ አበባማ የኔ ነች እሷማ በመቃብሬ ላይ ነው ይላል። ክልልማ አይፈርስም የሚለውን አጀንዳ ይይዛል። ይሄንን ክልል መፍረስ የለበትም የሚሉት ደግሞ ፌደራሊስቶች ናቸው፣ ህወሓቶች ናቸው። ስለዚህ ከነሱ አጀንዳ ጋር ተግባባ ማለት በነ ጀዋር በኩል ክልሉ ላይ ያለው አድሚኒስትሬሽን የክልሉ ልሂቃን አሁን ያሉት አድሚኒስትሬሽን ውስጥ ያሉት በሙሉ ከጽምዶ ጋር ሊሰለፍ ነው ማለት ነው። ስለዚህ አብይን አሽቀንጥሮ ይጥላል። እነሱ የሚያጡት ነገር የለም። አየው የሚያጡት ነገር የለም። መቀየርም ሊፈልጉ ይችላሉ። በቃ እሱ አሁን ዶክተር አብይ አዲስ ለውጥ እንዲመጣ የሚፈልግ ከሆነ አይፈልጉትም። እነሱ ኦሮሚያ ክልል ውስጥ ያሉት ጽንፈኞቹ አይፈልጉትም፣ ፋናቲኮቹ አይፈልጉትም። አየው አዲስ አበባን ያስወስድብናል፣ ክልላችንን ያፈርስብናል እያሉ ነው እየተናገሩ ነው መሪዎቹ፣ የቅርቡ ሰዎች፣ የራሱ የቅርብ ሰዎች። ስለዚህ እቺ አጀንዳ በዚህ ጊዜ ላይ መምጣቷ ያለ ምክንያት አይደለም። ስለዚህ አቦርትድ ነው ራሱ ምክክር ኮሚሽኑ የለውጥ አንድ አካል እየሆነ ነው የመጣው። ስለዚህ ማስጨነቅ የሚባለው ላይ አሁንም ራሱ ክልሉን አመጣበት። አየው ይሄ ክልል ነበረ እስከዛሬ ድረስ ለመከላከያው እንትን የሆነው ለመከላከያው ደጀን የሆነው ይሄ ክልል ነው፣ የኦሮሚያው ክልል ነው። ለአዲስ አበባም ደጀን የሆናት ይሄ ክልል ነው። ዙሪያውን ስለከበበ የአማራ ኃይሎች የህወሓት ኃይሎች ማናቸውም አይነት ታጣቂ እንዳይገባ ኢቭን ኦነግ ሸኔ ማለት እንዳይገባ አርጎ የያዘው ክልሉ ነው። አሁን ይሄ ግጭት ህወሓት ጦርነት ባወጀበት ሰዓት ላይ ኤርትራ ጦርነት ባወጀበት ሰዓት ላይ የአማራ ኃይሎች ጦርነት ባወጁበት ሰዓት ላይ ይሄ አጀንዳ መጣና የኦሮሚያን ኃይል ከፌደራል መንግስቱ ለመለየት ከብልጽግና ከዋናው ከኮሩ ለመለየት ለምን ተፈለገ? አየሁ። ስለዚህ የምክክር ኮሚሽኑም ከዚህ ከጽምዶ ኃይል ጋር ከማስጨነቁ ኃይል ጋርና ስርዓቱን ከማፍረሱ ጋር አብሮ ተሰናስሏል። አለቀ። አያችሁ በቃ ምናልባት ይሄ ምክክር ኮሚሽን ከምዕራባውያን ኃይሎች ጋር ሊሰራ ይችላል። ከዚህ ቀደም አውርተናል። ይሄ ሲጀመር የምክክር ኮሚሽኑ
የምክክር ኮሚሽኑ በአሜሪካውያን ትዕዛዝ ነው። በዴሞክራቶች ጊዜ ነበር ይሄ ነገር የተጠነሰሰው። የሽግግር ኮሚሽን የማን ነው? የምክክር ኮሚሽን ፍጠሩ፣ ተመካከሩ፣ እንደገና የሽግግር ፍትህ አቋቁሙና የሽግግር ፍትህ በመስጠት ሶሉሽን አምጡ ነው እኮ። ኢትስ ፓርት ኦፍ ዘ ዲል፣ የፕሪቶሪያው ዲል። አየ መንግስት የቀጠለውና እርቁ የመጣው በዚህ ኮንክሉዥን ነው። ስርዓቱ የቀጠለው ህወሓት የታረቀው በዚህ ኮንክሉዥን ነው። ምክንያቱም ህወሓት ላይ ዋናው የሽግግር ፍትህ የተባለው ምንድነው? ህወሓት ትግሬዎች ላይ ትግራይ ላይ ጄኖሳይድ ተፈጽሟል። ስለዚህ ይሄ ተጣርቶ ይሄ ወጥቶ ሶሉሽን ማግኘት አለበት ብለው ሰጀስት ያደረጉት አሜሪካኖች ናቸው። እሺ የምክክር ኮሚሽን እናቋቁማለን ብለው ነው ምክክር ኮሚሽን የተቋቋመው። ያ ማለት ምንድነው? ለሁለት ኃይሎች ነው የሚሰራው። አንደኛው ማስተንፈሻ ነው። መንግስት ማስተንፈሻ አገኘ። ይሄ በቃ ችግራችንን በዚህ እንፈታለን በሚል በቃ በዚች ዌይ አውት ደግሞ አሰበ። ሁለተኛ ግን አሜሪካኖቹ ያሰቡትን ሐሳብ ለማስፈጸም ነው የተቋቋመው። ይሄ ምክክር ኮሚሽን ደግሞ ሲቋቋም ምዕራባውያን አውሮፓውያን ደግሞ እግረ መንገዳቸውን እቺን ነገር የራሳቸውን ኢንተረስት እዛች ውስጥ ጡር አስቀምጠዋል። ለውጥ የሚባል ጡር። ስለዚህ ለውጡ እንዲመጣ አሁን ደግሞ ለውጡ እንዲመጣ አሜሪካን ሀገር ያሉት ዲያስፖራው ምናምን ይሄ ጽምዶ ብሎ ምክንያቱም ይሁን አክቲቪስቶቹም፣ ዘፋኞቹም፣ አርቲስቶቹ፣ ጋዜጠኞቹ በሙሉ በዚህ በጥምዶ ተጠምደዋል። አየው ያ ማለት ምንድነው? የጋራ ሐሳብ ነው። 2010 ላይ ኢህአዴግን ራሱ ህወሓትን አስጨንቀው ስርዓቱን የተቀበሉት አይነት ሁኔታ እንዲፈጠር ነው የተፈለገው። ስለዚህ የምክክር ኮሚሽኑ ኢዝ ዘ ላስት ሾት፣ የመጨረሻው ተኩስ እሱ ነው። ስለዚህ አዲስ አበባን ጉዳይ አነሳ። አዲስ አበባ የማቱን አይደለም የምክክር ምን አገባህ አንተ? የምክክር ኮሚሽን ምን አገባህ ሲጀመር ስለ አዲስ አበባ? ከተለያየ ቦታ አጠራቅመ ያመጣው ማህበረሰብ ስለ አዲስ አበባ ምን ያገባል? ምን ያውቃልስ? የምክክር ኮሚሽን ብለህ አባላት ብለህ አምጥተሃል 4000 ሰው። ከ4000 ሰው ስንት ነው የአዲስ አበባ ሰው ይሆን? 100 አይሞላም፣ 200 አይሞላም። እሱም የራሳችሁን የምትፈልጉትን ሰው ነው የምትሰገስጉት። ግልጽ ነው። እንደዛ ሆኖ ግን የ4000 ሰው አጀንዳ ለምን ታረጉታላችሁ አዲስ አበባ? እነሱ ሰጀስት ማድረግ ይችላሉ፣ መብታቸው። ዋና አጀንዳ አይደለም። ስለዚህ አዲስ አበባ ጉዳይ ተብሎ ተበጣበጡ። ይላችሁ አያችሁ፣ መከነመላችሁ አቦርትድ ሆነ። ምክክር ኮሚሽን ይወልዳል የተባለው ልጅ አሁን እንግዲህ ልጅ ነው። አለቀ። አሁን የማስጨነቅ ስርዓቱን የማስጨነቅ በተወጠርክበት ሰዓት፣ ሻዕቢያ ጦሩን ባስገባበት ሰዓት ላይ፣ ህወሓት ተዘጋጅቶ ሜካናይዝድ ጦር ባንቀሳቀሰበት ሰዓት ላይ አማራ ኃይሎች በሙሉ ከህወሓት ጋር ተጣምረው በተለያየ አቅጣጫ ጥቃት እንፈጽማለን፣ ፉል ስኬል ዋር እንጀምራለን ያሉበት ጊዜ ነው። አያችሁት? የኦሮሞን ማህበረሰብ ብሬክ ለማድረግ አማራ አዲስ አበባ አነሳችሁበትና ከዛ ከፌደራል መንግስቱ ጋር እንዳያብር ፌደራል መንግስቱን እንዲቃወም ከዛ በኋላ ስርዓቱ ብልጽግናዋን ብቻዋን አስቀራችሁ ማለት ነው። ብልጦቹ አራዶቹ ምክክር ኮሚሽን ይሄ ኢትዮጵያን የሸጣችሁት፣ ኢትዮጵያን የሸቀጣችሁባት፣ የሸጣችሁት አገር ነው። የአገር ክህደት ነው። ይሄ የአገር ክህደት ወንጀል ነው። ኃላፊነት ተሰጥተው ኃላፊነትን አለመወጣት ወይም ደግሞ የሌሎችን አጀንዳ ለማስፈጸም ያንን ነገር መጠቀም ሰሮጌት ነው። ሰሮጌት መሆን ነው። ሰሮጌት መሆን አያችሁ፣ ሰሮጌት ነው የሆነው ይሄ አካል። የብልጠት ምናልባት ከህወሓት ጋር ሊሰራ ይችላል ይሄ አካል ከህወሓቶች ጋር። አየህ ይሄን አጀንዳ አሁን ላይ አምጥተህ ፌደራል መንግስቱ መከላከያው ብቻውን ኃይል በሚያስፈልግበት የማህበረሰብ ሰፖርት በሚያስፈልግበት ሰዓት ላይ ደጀን የነበረውን የኦሮሞ ማህበረሰብ ለማስቆጣት የተፈለገ ሁኔታ ነው። የተፈለገ አጀንዳ ነው። ለዚህ ነው እቺ እነሱ ኦሮሞ ፊንፊኔ ኬኛ ሲባል በቃ የመጨረሻው ግባችን አዲስ አበባ ይሄ ጉዳይ ሳይፈታ አዲስ አበባ የለማች ፕሮቴክሽኑን የኦሮሞ ፕሮቴክሽን እያገኘች ሳይፈታ ለረጅም ጊዜ ማቆየት ይቻላል። ይሄን ጉዳይ አያችሁ፣ ከዚህ በፊት እኛ ተናግረናል። በተለያዩ አቅጣጫዎች በተለያየ ሁኔታ መፍታት አያስፈልግም። የወልቃይት ጉዳይ ሲባል ወልቃይት ራሱ ማዕቀፉ ሲፈታ የፌደራሊዝሙ ማዕቀፍ ሲፈታ አድሬስ ሲደረግ ይፈታል ነው የተባለው። የራያም ጉዳይ እንደዛ። ምክንያቱም የክልል አወቃቀሩን ስትቀይረው አብሮ አውቶማቲክ ነው የሚቀየረው እኮ። ስለ አዲስ አበባ ማውራት አያስፈልግም።
ሸዋ ብለህ ለምሳሌ የምታቋቁም ከሆነ መሀል ኢትዮጵያ ካልክ መሀል ኢትዮጵያ ሴንተር ዊል ቢ አዲስ አበባ በቃ ግልጽ እኮ። ምዕራብ ኦሮሚያ ካልክ ፌደራሊዝሙን ስታስተካክል በጂኦግራፊ ወይም በተፋሰስ ስታደርገው በሆነ መልኩ ስትቀይረው ይፈታል ነው። ግን አዲስ አበባ እንትና መጀመሪያ ደረጃ የአማራ የኦሮሞ ምናምን የምትለው እኮ ነገር መጀመሪያ መነሳት የለበትም። ምክንያቱም ራሱ አንድ ማዕቀፍ ስለሆነ እዛ ማዕቀፍ ውስጥ ነው የአዲስ አበባ ጉዳይ የሚፈታው። አያችሁት? አሁን ኦሮሚያ በምስራቅ በኩል ያለው የተለያየ ነው፣ ወለጋ አካባቢ ስነ ልቦናውም የተለያየ ነው ምናምን ይባላል። ስለዚህ እንደገና እርስ በርሳቸው ደግሞ የመስማማት ሁኔታ እንደሌለ በተለያየ ጊዜ ሲነገር ነው። ስለዚህ ኦሮሚያ ራሱ አማራ መከፈል አለበት። በቃ አማራ እኮ ይከፈላል ተብሎ ብዙ ተወርቶ እኮ ግን አማራ ተከፋፈለም አልተከፋፈለም ራሱ ታጣቂው ተከፋፍሎ ቁጭ ብሎላል። ስለዚህ አማራን ብትከፍለው ችግር የለው። ሸዋ፣ ጎጃም፣ ጎንደር ብታረገው ኦሮሚያም ላይ ወለጋ ዋቴቨር ምናምን ምዕራብ ኦሮሚያ ምናምን ብትለው ራሱ ችግር አሁን አይደለም የምታወራው። አሁን ብታወራም ደግሞ የምታወራው ይሄንን ነው ፎር ለዲስከሽን ፐርፐዝ ብቻ ማለት ነው። ለዲስከሽን የአዲስ አበባ ጉዳይ ላይ ዘላችሁ አንስታችሁ ኦሮሞን አስቆጥታችሁ ስሙ ኦሮሞ ነው አለ። አየው ኦሮሞ የሚባለው ክልል ራሱ ይኖራል ወይ ነው። እነዚህ ጉዳዮች መጨረሻ የፖለቲካ ጉዳዮች ናቸው። ማህበረሰብ ሰጀስት እንዲያደርግበት ነው። አየህ ለህገ መንግስት ግብዓት። ይሄ ደግሞ አሁን አይደለም መሆን ያለበት። አሁን በጦርነት እንዲህ ተፋጠህ እዛ ጋር ህብረት ተፈጥሮ ባለበት ሰዓት ላይ እቺም ደግሞ ተመዘዘችና አዲስ አበባ። ስለዚህ ምክር ቤቱ አቦርትድ ሆኗል የሚል ኮንክሉዥን ውስጥ ላይ ነው የደረስነው። መክኗል። ውርጃ በራሱ ጊዜ ውርጃ ፈጽሟል። በራሱ ጊዜ ምክር ቤቱ በራሱ ጊዜ ውርጃ ፈጽሟል። በታሪክ ይጠየቃል። እስከ 4 ዓመት 5 ዓመት በጀት በልቶ 5 ዓመት ሲቀልድ ኖሮ ሲያታለል ኖሮ ማህበረሰብን፣ ሀገርን፣ ህዝብን አያችሁ። ችግሩ የኢትዮጵያ ችግር በዚህ ይፈታል ተብሎ ተይዟል። አለቀ። አሁን እንደዛ አጀንዳዎች ተሰብስበዋል። ተመረጠ 8 አጀንዳ ተባለና አሁን አገሪቱ አደጋ ለምንድነው? የሚገርም እኮ ነው። ይሄ አጀንዳ እኮ መጨረሻ ለምክር ቤት ነው የሚሰጠው። ለየትኛው ምክር ቤት? ገና እኮ ምክር ቤቱ ገና ስራ አልጀመረም። አያችሁ፣ ምክር ቤቱ ስራ ገና አልጀመረም ነው ወይስ አሁን የወጣው ምክር ቤት እንደገና ኢመርጀንሲ ተጠርቶ መስከረም 30 ከመሆኑ በፊት እቺን አጀንዳ አጽድቆ ለውጥ እንዲያመጣ ፕሬዚደንሻል አርጋችሁ አብይን ማን ነው ፕሬዚደንት አርጋችሁ ይሄኛውን ደግሞ ጠቅላይ ሚኒስትር ለማድረግ ሌላ ጠቅላይ ሚኒስትር ደግሞ እንዲሾም ለማድረግ ከዛ ለውጥ አመጣን ልትሉ የለውጡ አካል ልትሆኑ አብይን የማስወገዱን ስራ አብይን የማራቁን ስራ ኃላፊነት ለመፈጸም ማለት ነው። ከተቃዋሚዎቹ ጋር ከምን ጋር ተመሳጥራችሁ ማለት ነው። ከነጽምዶ ጋር ከነምን ጋር ተመሳጥራችሁ ማስጨነቅ በሚለው ኮንቴን ፕሬሸር ማድረግ በሚለው አየው ሽግግር መንግስቱ ውስጥ የገባ የሆነ አካል አለ። ተልእኮ የሰጠው አካል አለ። አሜሪካኖች ሊሆኑ ይችላሉ፣ ምዕራባውያን ሊሆኑ ይችላሉ። ተልእኮ አላቸው። ተልእኮን እንዲያስፈጽም ተሰጥቶታል ማለት ነው። ስለዚህ ሽግግር መንግስቱ የኛን ችግር እዚህ ጋር ከሺ ችግር ሚሊዮን ችግር ሰብስቦ እግረ መንገዱን ባለውለታ ተብሎ እግረ መንገዱን የሀገር ችግር ፈታ ተብሎ እግረ መንገዱን ተወድሶ ተሸልሞ እግረ መንገዱን ደግሞ የምዕራባውያን ወይ አሜሪካውያንን አጀንዳ ሊያስፈጽም ዋናው ሚሽኑ ያ ነው። ዋናው ሚሽኑ አየው። ሁለተኛው ደግሞ ማታለል ነው። ማህበረሰብን ማታለል፣ ህዝብን ማታለል። 2000 ማነው በ83 እኮ 87 ላይ ህገ መንግስቱ ሲወጣ ምክክር ተደርጓል። አማራ እንዲሆን ተወያይቷል። ያኔ የአማራ ኃይሎች በሙሉ ከሃዲዎች ስለነበሩ ከህወሓት ዓላማ ጋር አብረው ስለሚሄዱ ተስማምተዋል። ህገ መንግስቱ ላይ ተስማምተዋል። ምንም ጥርጥር የለውም። ብአዴን ምንድነው ራሱ ብአዴን ራሱ አማራ አይደለም? አማራ ነው። አማራ አይደለም ሊል ነው አማራ ነው። ጥቅሙን አሳልፎ ሰጥቶ ሊሆን ይችላል። ተስማምቷል፣ ተግባብቷል፣ አለቀ። ግን ተወያይቷል፣ ተስማምቶበት ነው። ግን አማራ አልተሳተፍኩም ነው የሚለው። አየህ፣ በየቀበሌው ሁላ ምክክር ተደርጎበታል፣ አለቀ። ልክ አሁን ያችን በቃኛ አልተሳተፍንበትም አይመለከተንም እንደተባለው አየህ፣ የምትፈልገው ሰው ትጠራለህ፣ አጀንዳውን ትሰጠዋለህ፣ ታጸድቃለህ፣ አለቀ። አሁንም የተፈለገው ነገር ይሄ ነው። የምክክር ኮሚሽን ተብሎ እንደገና አሁን አዲስ ህገ መንግስት ምናምን ይባልና ትንሽዬ ሞዲፋይ ይደረግበትና ይሄው ስርዓት እንዲቀጥል ይሄው ስርዓት ለዘላለም እንዲቆይ ይሄው ስርዓት ስላችሁ የትኛው ስርዓት ነው?
የአማራን ሰፕረስ አድርጎ ያዘው ክርስቲያኑን ሰፕረስ አድርጎ ያዘው ከ1950ዎቹ 60ዎቹ ጀምሮ የወጣው ፍሎት አድርጎ ተንሳፎ የወጣው ሐሳብ ዶሚኔት የሚያደርግበት ፖለቲካ እንዲቀጥል ማለት ነው። ነሰሰሪ ብልጽግና ላይሆን ይችላል። ብልጽግና ለማለት አይደለም። ምክንያቱም ብልጽግና ራሱ ኢህአዴግ ነው። ኢህአዴግ ደግሞ የኢህአፓ አጀንዳ ነው። የኢህአፓ አጀንዳ የመኢሶን አጀንዳ ነው። አየ ስለዚህ the whole thing is about የድሮውን የ50ዎቹን የ60ዎቹን አስተሳሰብ ማስቀጠል ማለት ነው። ማስቀጠል ማለት ነው። አይ ግን ችግሮችን ፈታ ተስማምተሃል ተግባብተሃል ብለው ተስማምተሃል ተግባብተሃል ብለው አሳምነው ይሄ ደግሞ ያው የህዝብ ውይይት ደግሞ ውይይት ነው። ዞሮ ለሚቀጥሉት 20-30 ዓመታት ደግሞ እንዲጸና ለማድረግ ማለት የምትፈልገው ለሚቀጥሉት 20-30 ዓመታት ይሄንን ህጋዊ አድርጎ ለማስቀጠል ማለት ነው። ስለዚህ በዚህ ተጠቃሚ የሚሆኑት እነማን ናቸው? የአፓ ተጠቃሚ ነው የሚሆነው፣ መኢሶን ተጠቃሚ ነው፣ ኦነግ ተጠቃሚ ነው፣ ፎርዛት ማተር ህወሓትም ተጠቃሚ ነው። አያችሁ መለስ ዜናዊ 40 ዓመት ካቆየነው ይሄን ከዛ በኋላ አይቀለበስም ነው ያለው። 40 ዓመት አሁን ገና 40 ዓመት አልሞላውም 35 ዓመቱ ነው። ከዛን ጊዜ ጀምሮ ስትቆጥሩት 35 36 ያቺን 40 ከሞላት አዲስ ትውልድ አዲስ ጄኔሬሽን አዲስ ህገ መንግስት ደግሞ ካመጣለት ለሚቀጥሉት 40 ዓመታት አይደለም 100 ዓመታት ሊቀጥል ይችላል። ምክንያቱም የሚቀጥለው ጄኔሬሽን በአዲሱ ፖለቲካ ላይ የተቀረጸ ስለሆነ ማለት ነው። በአዲሱ ፖለቲካ ከ50ዎቹ ከ60ዎቹ በኋላ በተፈጠረው ሐሳብ ያደገ ስለሆነ ማለት ነው። በቃ ፎርዛት ማተር እንትን አይቀለበስም ከዛ በኋላ ለዛ ነው። ስለዚህ ዛሬ የምክክር ኮሚሽን የውጮቹን ወይማን ያሆነ አካል አጀንዳ ይዘመጣና የጥምዶን አጀንዳ ይዘመጣና እነሱ ከዛ ዙሪያውን ሲያስጨንቁ እዚችን አጀንዳ ስታነሳት የኦሮሞ ኃይሎች ይቆጣሉ። የኦሮሞ ኃይል ሲቆጣ በፌደራል መንግስቱ ላይ ተቃርኖ ያመጣል። ተቃርኖ ሲያመጣ ፌደራል መንግስቱ ይዳከማል፣ አቅሙን ያጣል፣ ባክቦኑን ደጀኑን ያጣል፣ መከላከያውም ደጀኑን ያጣል። አየው መከላከያውን ተወደደም ተጠላም ደጀኑ ኦሮሞ ነው። የሂውማን ሪሶርሱም ኦሮሞ ነው። ምክንያቱም ኦሮሞ የዚህ መንግስት ባለቤት ነው ተብሎ ነኝም ብሎ በባለቤትነት ስለያዘው ማለት ነው። ስለዚህ የፈለገውን የሰው ኃይል የፈለገውን ሪሶርስ የፈለገውን ኮንትሪቢዩት ማድረግ ይችላል። የሚፈለገውን ነገር ኮንትሪቢዩት ማድረግ ይችላል። የሰው ኃይል እኮ ከኦሮሚያ ነው። በአብዛኛው ከኦሮሚያ ነው መከላከያ ውስጥ ያለው። ስለዚህ መከላከያውን ለማዳከም ኦሮሞን እዚህ ጋር ማስቆረፍ ነው። አየው ኦሮሞን ስታስቆርፈው አድሚኒስትሬሽን ውስጥ ሊቃኑ ስታስቆርፋቸው ምን ይሆናል? እነሱ ከዛኛው ኃይል ጋር ከነጃዋር ጋር አሉ እነጃዋር ጆከሮቹ አሉ መካከል ላይ አየህ እነሱ ከጥምዶ ጋር ኦሬዲ ተጣምደዋል። ስለዚህ የጃዋር ሰዎች እዚህ ውስጥ ያሉት አዲስ አበባማ በመቃብራችን ያኔ ኮየ ፈጨ ምናምን ፈጨ በመቃብራችን ላይ ብለው እንዳስፈጸሙት ማለት ብለው ጉዳዩን እልባት እንዳያገኙ እና እስከ ለአመታት የተጓተተ ነገር እንዲኖር ያደረጉበት ስልት ማለት ነው። አሁን የጃዋር ሰዎች በኦሮሚያ ክልል ውስጥ ያሉ ኤጀንቶቻቸውን ምን ያደርጋሉ? ይሄማ ተቀባይነት የለውም። ስለዚህ እንዲህ አይነት ጥቃት ማረጋል። ስለዚህ ከመንግስት ጋር እንፋታለን የሚለውን ነገር ያመጣሉ። ስለዚህ ጃዋር ስራውን ሰራ። የጥምዶ መሪ አገኘ ማለት ነው። ጥምዶ መሪ አገኘ። አማራውን ተውትና ማለት ነው። አማራውን ተውትና ጥምዶ ስላገኘ ህወሓትም በቂ ነው። አማራን ባይሳተፍ ህወሓትና ኦሮሚያ ከተመሳጠረ ችግር የለም ይፈቱታል። እዛ ጆከሩ አለ ጃዋር እሱ ጆከራቸው ነው። እሱን አምጥተው ማስቀመጥ ብቻ ነው አብይን አንስተው። ከዛ በኋላ አብይ ተወገደ ማለት የኤርትራ ችግር የምናምን ችግር ውጥረቱን አብይ አድርገው ስለቆጠሩት ማለት ነው። አማራ ትግሉ ሊቀጥል ይችላል፣ ምንም ችግር የለው። አሁንም አማራን ኮንቴን ማድረግ እኮ ይችላል። ህወሓትና የኦሮሚያ ክልል ህብረት ከፈጠረ ኦሮሞ ሙሉ በሙሉ ህብረት ከፈጠሩ እኮ አማራን እንደለመዱት መቀጥቀጥ ይችላሉ፣ ዲዞልቭ ማድረግ ይችላሉ። አየህ አማራ ዝም ብሎ እንዲያንጫፍር ነው፣ እንዲያግዝ እንጨት ፈለጣ ነው አሳይመንት የሰጡት እንጨት ፈለጣ። አያችሁት? ስለዚህ የምክክር ኮሚሽን አጀንዳ አቦርትድ ሆኗል ብሎ መውሰድ ይቻላል። መክኗል። በራሱ ጊዜ ውርጃ አድርጓል፣ መክኗል የሚል ኮንክሉዥን ላይ እንደደረስን ማሳወቅ እንፈልጋለን። አጋዛን አዘጋጅቶታል። ታንኪዩ